ቀይ በደንብ ድምቅ ያለ በደንብ ሞቅ የሚያደርግ በደንብ የሚያዘንጥ ይሄ የሙሽራ ልብስ ነው ማለት ነው። ስለዚህ ጥልፍ በጥልፍ ሆኖ የተሰራ በጣም በቆንጆ ሁኔታ ዲቴይሉ እያንዳንዱ የፈርጡ ዲቴይል የከለር አገባቡ በጣም በቆንጆ ሁኔታ የተሰራ የሙሽራ ልብስ ነው ማለት ነው። ይሄን ቀሚስ እኛ ጋር በደንብ ዲስካውንት አድርገንበት ይሄ ቀሚስ ብዙ ጊዜ በወራጅ ጥልፍ ነው በደንብ የሚሰራው። በጣም የሚያምረውም ይሄ ከፊት ለፊቱ አጭር ስለሆነ በወራጅ ጥልፍ ቢሰራ በጣም በቆንጆ ሁኔታ ያምራል ያዘንጣል ማለት ነው። ሰላም ጤና ይስጥልን፣ እንዴት ናችሁ? ማርዳር ጥበቦች ነን። ዛሬ ደግሞ ቆንጆ ቆንጆ ልብሶችን ለሰርግ ለፕሮግራም የሚሆኑ የጥልፍ ልብሶችን እና ከዛ ደግሞ ቅናሽ ያደረግንባቸው ሰፋፊ ጥበቦችን ለመጪው የሰርግ ፕሮግራም የሚሆኑትን የምናሳያቸው ይሆናል። እስከ መጨረሻው ጊዜ ድረስ አብራችሁ ቆዩ። በመጀመሪያ ማሳያቸው የቀሚስ ምርጫ ይህንን ሙሉ በሙሉ ጥልፍ በጥልፍ ሆኖ የተሰራ በጣም በቆንጆ ሁኔታ ዲቴይሉ እያንዳንዱ የፈርጡ ዲቴይል የከለር አገባቡ በጣም በቆንጆ ሁኔታ የተሰራ የሙሽራ ልብስ ነው ማለት ነው። እንደምታዩት ነው እያንዳንዱ የፈርጡ ስራ እያንዳንዱ ዲቴይሉ በደንብ በስትክክል ቦታውን ጠብቆ እያንዳንዱ የተሰራ ነው ማለት ነው። ትልቁም ፈርጥ አለ፣ ትንንሾቹም ፈርጦች አሉ። እያንዳንዱ በስትክክል ከጥልፉ ከለር ጋር ተናቦ የገባ የጥልፍ ምርጫ ነው ማለት ነው። እታች ድረስ ዲቴይል እንደምታዩት ዙሪያውን 4/4 አድርገን የሰራ ነው ማለት ነው። እንደምታዩት ነው በጣም ቆንጆ ሁኔታ የተሰራ ነው። ይሄ ዙሪያው 4/4 ነው። ከዚህ በላይ ሞር በትልቅ መገተሪያም በደንብ መነሳት የሚችል ቆንጆ የጥልፍ ምርጫ ነው። ክሩንም ደግሞ የጥልፍ ክሩንም ደግሞ የሰራ ነው ከስከዛሬ ከተለመደው ሳባ ክሮች ወጣ ባለ በዱባይ ክሮች የሰራ ነው። ቆንጆ የጥልፍ ምርጫ ነው ማለት ነው። እንደምታዩት ነው። እጁንም ደግሞ በደንብ በቆንጆ ሁኔታ ነው የሰራ ነው። እጀ ሙሉ አድርገን አንገቱን ደግሞ አይን ቀድ አድርገን ግን ደግሞ አደሴም ታይም እዚህ ጋር ቪ አድርገን የሰራ ነው ማለት ነው። አንገታችን ላይ ጌጥ እንኳን ባያስፈልገን አንገቱ ላይ ዲቴይል ፈርጦቹን ይሄ ፐርል ፈርጥ ብለን የምንጠራውን እሱን በደንብ ተጠቅመንበታል ማለት ነው። በጣም በቆንጆ ሁኔታ የተሰራ ነው። ይሄ በሼፕ ሲሰራ በጣም ነው የሚያምረው። በጣም ቆንጆ ነው። ይሄን ቀሚስ ከነነጠላው አድርገን በቆንጆ ሁኔታ ነው የሰራ ነው ማለት ነው። ስለዚህ ነጠላውን ምርጫ ደግሞ ነጠላውንም ደግሞ እንደምታዩት ነው። በጣም በቆንጆ ሁኔታ የተሰራ ነው። በደንብ ማች አድርጎ ነው የሰራ ነው ማለት ነው። ያልበዛ አድርገን ምክንያቱም ኦልሬዲ ልብሱ በጣም ብዝት ያለ ጥልፉ የበዛ ስለሆነ ነጠላውንም ደግሞ ያልበዛ አድርገን ሲምፕል ግን ደግሞ ከቀሚሱ ጋር በደንብ ማች የሚያደርግ አድርገን የሰራ ነው። ቆንጆ የቀሚስ ምርጫ ነው ማለት ነው። ስለዚህ ይሄንን አሁን ለመጪው የሰርግ ወቅት ሙሽሮች፣ የሙሽራ እናቶች በደንብ ቆንጆ ምርጫ ሊሆን ይችላል ማለት ነው። ስለዚህ ይሄን ቀሚስ እኛ ጋር 65,000 ብር በዙሪያ 4/4 አድርገን ሰርተን የምናስረክባቸው ይሆናል ማለት ነው። በቀጣይ ደግሞ የማሳያችሁ የልብስ ምርጫ ይሄንን ነው ማለት ነው። ቀይ በደንብ ድምቅ ያለ በደንብ ሞቅ የሚያደርግ በደንብ የሚያዘንጥ ይሄ የሙሽራ ልብስ ነው ማለት ነው። ስለዚህ ይሄንን ከፈለግን ለሙሽርነትም ካልፈለግንም ደግሞ ለመልስ ፕሮግራም ማድረግ የምንችል ይሆናል ማለት ነው። እያንዳንዱ እዚህም ላይ ደግሞ በጣም ብዙ ፈርጥ የተጠቀምንበት ስራ ነው። እያንዳንዱ ዲቴይሉ አደራደሩ ራሱ በደንብ መስመሩንና ቦታውን ጠብቆ ዝም ብለን ለማስመሰል ጣል ያደረግነው ፈርጥ ስራ አይደለም። በደንብ ተጨንቀንበት በደንብ እያንዳንዱ ቦታ ላይ መስቀሎቹም ላይ እያንዳንዱ ቦታ ላይ እዚህ ሰንሰለቱንም ደግሞ በፈርጡ በራሱ በደንብ ቆንጆ አድርገን የሰራ ነው የልብስ ምርጫ ነው ማለት ነው። እዚህ ልብስ ላይ እንደምታዩት ውስን ከለሮችን የተጠቀምነው ያልጮኸ ነው፣ ግን ቀይነቱ በራሱ ከሳሳ ካለ ከፒች ሮዝ ከምንለው ከለር ጋር ሚክስ አደራረጉ ከክሬም ከለሩ ጋር በደንብ ቆንጆ ሆኖ የተናበበ ቆንጆ የልብስ ምርጫ ነው ማለት ነው። ታቹንም እንደምታዩት ነው። በጣም ነው የሚያምረው። ዙሪያ 4/4 አድርገን የሰራ ነው። እያንዳንዱ የፈርጡ ስራ እያንዳንዱ ዲቴይሉ ሰንሰለቱ በደንብ ቦታውን ጠብቆ በስርዓት እያንዳንዱ ፓዙን ጠብቆ የተሰራ ነው ማለት ነው። ከዚህ ከላዩ ላይ ከመኖኑም በላይም ተጨማሪ አድርገንበታል። ስለዚህ ልክ እንደዚህ አይነት ቆንጆ የሆነ የሙሽራ ልብስ የመልስ የፕሮግራም ልብስ ስትፈልጉ ኮንታክት ልታደርጉን ትችላላችሁ። ጨርቁም በ3 አይን መነን አድርገን የሰራ ነው ማለት ነው። ከላይ እንደምታዩት በሼፕ ተደርጎ የተሰራ ነው። ቀጠን ላለች ሴት ነው የሰራ ነው። እጅ አያስፈልጋትም ለሷ ያለ እጅ ጉርድ አድርገን የሰራ ነው ማለት ነው። እናንተ ግን እጀ ሙሉም የምትፈልጉ ከሆነ እጀ ጉርድ የምትፈልጉ ከሆነ እንደ ምርጫችሁ አንገት ዲዛይኑንም በምትፈልጉት ሁኔታ ቀይረን መስራት የምንችል ይሆናል ማለት ነው። ስለዚህ ይሄን ቀሚስ ግን ዙሪያውን 4/4 አድርገን በዚህ መልኩ ቆንጆ አድርገን ሰርተንላችሁ ዋጋ 55,000 ብር ሰርተን የምናስረክባችሁ ይሆናል ማለት ነው። በቀጣይ ደግሞ ማሳያችሁ ቆንጆ ተደርጎ የተሰራ ይሄንን እንደምታዩትን ቡኒ በቢጫ ከጎልደን ጋር ሚክስ አድርገን የሰራ ነው። ቆንጆ በጥልፍ ስራ ነው ማለት ነው። እንደምታዩት ነው ሙሉ በሙሉ ይሄኛውም ዙሪያውን ጥልፍ በጥልፍ ተደርጎ የተሰራ ነው። አንገቱ ሙሉ
በሙሉ ደረቱ በሙሉ በደንብ ጥልፍ በጥልፍ አድርገን ሰርተ ነው። እያንዳንዱን ደግሞ መስቀሎቹን በስርዓት በፈርጥ በደንብ ያስጌጥናቸው ነው ማለት ነው። እንደምታዩት ነው። ይሄ ቀሚስ ዙሪያውን 3/4 አድርገን የሰራ ነው። ይሄ በከስተመር ምርጫ ነው። በደንብ የሰፋ የበዛ አልፈልግም ሰው ካለ በ3/4 አድርገን እንሰራለን። ግን እንደናንተ ምርጫ ደግሞ በደንብ ቡፍፍ እንዲል መገተሪያ ተጠቅማችሁ በደንብ ሞር ቮሊዩም እንዲኖረው ከፈለጋችሁ ግን በ5/4 በ4/4 መስራት እንችላለን ማለት ነው። ይሄ ግን የከስተመር ምርጫ ነው። በ3/4 አድርገን የሰራ ነው። አንዳንድ ጊዜ እናቶች ሲሆኑ በጣም ብዝት ያለ ነገር ስለማይወዱ ከዛ አንጻር በ3/4 አድርገን የሰራ ነው። እያንዳንዱ መስቀሎቹ ዲቴይሉ በጣም በቆንጆ ሁኔታ የተሰራ ነው ማለት ነው። የጨርቁም ጥራት ደግሞ በ3 አይን መነን አድርገን በቆንጆ ሁኔታ የሰራ ነው። እጀታውም ጥልፉ ላይ እጀታውን በደንብ በቆንጆ ሁኔታ እጁ ላይ ያለውንም ዲቴይሉን በደንብ ወስደናል እያንዳንዱ ቦታ ላይ ማለት ነው። ፈርጦቹን ዝም ብለን እንደዚህኛው ጣል ጣል የምናደርገው ሳይሆን እንደምታዩት ነው። ዲቴይሉ በደንብ ፓተርኑን ጠብቆ በደንብ ጥቅጥቅ ብሎ የተሰራ ነው ማለት ነው። ለይምሰል ሳይሆን በደንብ አድርገን ብዙ ፈርጦችን ወስደን ተጨንቀንበት የሰራናቸው ስራዎች ናቸው ማለት ነው። ስለዚህ እናንተም ለፕሮግራማችሁ ልክ እንደዚህ በደንብ ተጨንቀንበት የምንሰራውን አይነት ቆንጆ ውጤት እንዲኖረው የምትፈልጉ ከሆነ ልታዙን ትችላላችሁ። ለመልስ ለፕሮግራማችሁ ለሰርግ ፕሮግራማችሁ ምርጫችሁ ልታደርጉን ትችላላችሁ ማለት ነው። ይሄን ቀሚስ ግን በዚህ ሁኔታ በ3/4 አድርገን 40 ሺህ ብር በቆንጆ ሁኔታ ሰርተን ነው የምናስረክባችሁ ማለት ነው። 4/4 የምትፈልጉ ደግሞ 45 ሺህ ብር አድርገን በቆንጆ ሁኔታ ሰርተን የምናስረክባችሁ ይሆናል። እያዘዛችሁን ቻናላችንን ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አሁን ደግሞ በቀጣይ ደግሞ ማሳያችሁ ብትን ያልተዘጋጁ ልብሶችን የሚሰፉ ልብሶችን ነው ማለት ነው። እነዚህን ቀሚሶች ሁሉም ለሰርግ ፕሮግራም በደንብ የሚሆኑ ሰፋፊ ጥለቶች ናቸው። ስለዚህ እነዚህን ቀሚሶች የተወሰነ ዲስካውንት አድርገን ለእናንተ በዋጋ ያወጣንላችሁ ይሆናል ማለት ነው። በመጀመሪያ ማሳያችሁ ይሄን ቀሚስ ነው ማለት ነው። ይሄ ቀሚስ እንደምታዩት ምንም አይነት ወርቀ ዘብ የለውም። ቢጫ በአብሽ ከለር መደቡ ሙሉ በሙሉ አብሽ ከለር አድርገን ከዛ በኋላ ላዩ ላይ ግን ዲዛይኑ በቢጫና በሌመን ከለር ተደርጎ የተሰራ ነው ማለት ነው። ብዙም አይታይም ግን እዩኝ እዩኝ የሚል ጸጥ ያለ በደንብ ቆንጆ ሆኖ የተሰራ ቆንጆ የሽመና ስራ ነው ማለት ነው። ፈርጦቹን ግን እነዚህ ጠቆር ባለ አረንጓዴ በምንለው ከለር አይነት ነገር ግን እዚህ ጋር ፈርጦቹን መሰራቱ ጥበቡን ጎላ አድርጎ እንዲያሳይ አድርጎታል ማለት ነው። የነጠላውም ስፋት ደግሞ ከጥበቡ መሀል ላይ ግማሹን ወስደን በቆንጆ ሁኔታ ቀጭን ያልሆነ ግን ደግሞ ሰፊም በጣም ያልሆነ በደንብ መካከለኛ ሆኖ በቆንጆ ሁኔታ የተሰራ የነጠላ ስፋት ነው ያለን ማለት ነው። ስለዚህ ይሄ ቀሚስ በቆንጆ ሁኔታ አንገትና እጅ ቢሰፋ በቂው ነው። ምክንያቱም ከታች በደንብ ሰፊ ጥበብ ነው። ኦልሞስት ይሄ 40 ሴንቲ ስፋት የያዘ የጥበብ ምርጫ ስለሆነ ማለት ነው። የጨርቁ አይነትም ደግሞ ይሄ በ2 አይን መነን የተሰራ ነው። ነጠላውን በቆንጆ ሁኔታ ነው የተሰራው። ስለዚህ ይሄን ቀሚስ እኛ ጋር ዲስካውንት አድርገንላችሁ በ23 ሺህ ብር ታገኝታላችሁ ማለት ነው። በቀጣይ ደግሞ ማሳያችሁ የጥበብ ምርጫ ይሄንን ጥበብ ነው ማለት ነው። በደንብ ቆንጆ ሁኔታ መደቡ ሙሉ በሙሉ ቡኒ ተደርጎ ተሰርቶ ግን ደግሞ ላዩ ላይ ዲቴይሎቹ በቀይ ከለር እና በሮዝ ከለር ተደርጎ እየተሰራ ነው ማለት ነው። መሀል ላይ ደግሞ ፈካ እንዲያደርገው በክሬም ከለር አድርገን የተጠቀምነው የስራ አይነት ነው። ይሄም ደግሞ ሰፊ ጥበብ ነው እንደምታዩት ነው። ነጠላውን በጣም በቆንጆ ሁኔታ ተደርጎ ከጥበቡ ያራቀ በጥበቡ ዲዛይን እኩል አንድ አይነት ተደርጎ የገባ ቆንጆ የልብስ ምርጫ ነው ማለት ነው። ስለዚህ ይሄ ቀሚስ በደንብ በቆንጆ ሁኔታ አንገትና እጅ ቢሰራ በደንብ ሞር ቀለል ብሎ ጎልቶ መታየት ይችላል ማለት ነው። እንደዚህ አይነት ሰፋፊ ቀሚሶች ብዙ ጊዜ ለወራጅ ጥልፍ አይሆኑም። ስለዚህ አንገትና እጅ ቢሰራ ይሄ ቀሚስ በቂ ነው። ከታች ፈርሱንም ደግሞ በደንብ ቆንጆ አድርገን በሻማ በመሸፈን ቆንጆ አድርገን የምንሰራ ይሆናል ማለት ነው። ስለዚህ ይሄን ቀሚስ እኛ ጋር ጨርቁ በ2 አይን መነን ተደርጎ ተሰርቶ ልክ በዚህ ሁኔታ ተደርጎ አልቆለት 22 ሺህ ብር እኛ ጋር ታገኝታላችሁ ማለት ነው። በቀጣይ ደግሞ ማሳያችሁ የጥበብ ምርጫ ይሄንን ጥበብ ነው ማለት ነው። እንደምታዩት ሙሉ በሙሉ ይሄ በፒች ከለር ከዛ በኋላ እያንዳንዱ ላይ ደግሞ ሮዝ ከለር ሮዝ ቀይ ብለን የምንጠራው አይነት ከለር ወይም ደግሞ ጽጌሬዳ ከለር ብለን የምንጠራቸው አይነት ከለሮች የገቡበት ከፒንክ ጋር እና ወርቀ ዘቦቹ ጋር ዲዛይናቸው በደንብ በቆንጆ ሁኔታ የገባ ቆንጆ የሰፊ ጥበብ ምርጫ ነው ማለት ነው። ነጠላውንም እንደምታዩት ነው። በጣም በቆንጆ ሁኔታ የተሰራ ነው። ይሄ እያንዳንዱ ዲዛይኖቹ በስትክክል በደንብ ቆንጆ ሆኖ ቦታቸውን ጠብቀው የገቡ ናቸው ማለት ነው። ምቱ በደንብ ምትት ያለ ነው። ይሄ ዝግዝክ ያለ
የጥበብ ምርጫ አይደለም ማለት ነው። በደንብ ያስታውቃል። ይሄ ስሩ ፈርሱ ራሱ በደንብ የእጅ ስራ መሆኑን የሚያስታውቀው ከስር ፈርሱ ሲበዛ በጣም ሽመናው ከባድ መሆኑን ያስታውቃል ማለት ነው። ስለዚህ ይሄን ቀሚስ ታቹን ፈርሱንም በደንብ ሸፍነንላችሁ ከዛ ደግሞ ጨርቁም ደግሞ በሁለት አይን መነን ጽድት አድርገን ሰርተንላችሁ የነጠላውም ደግሞ ጨርቁ እንደምታዩት ነው። በደንብ ጠርዙ በደንብ ምትት ያለ ነው። ያ ማለት የነጠላው ስፌት በሚያርፍበት ጊዜ የሚዘከዘክ አይሆንም ማለት ነው። ስለዚህ በዚህ መንገድ ቆንጆ ተደርጎ ተሰርቶ ይሄንን ቀሚስ እኛ ጋር በ20 ሺህ ብር ታገኙታላችሁ ማለት ነው። ዲስካውንት አድርገንበት ነው። አንገትና እጅ ጥልፍ ቢጠለፍ በቂ ነው። ልብሱ ፍክት ያለ ኦልሬዲ ሮዝ ከለር ነገር ስለሆነ በጣም በቂ ነው በአንገትና እጅ ጥልፍ። ስለዚህ ይሄንን ቀሚስ እኛ ጋር እንዳልኳችሁ በ20 ሺህ ብር በዲስካውንት ዋጋ ታገኙታላችሁ ማለት ነው። በመቀጠል ደግሞ ማሳያቸው የቀሚስ ምርጫ ይሄንን ቀሚስ ነው ማለት ነው። ይሄም ሰፊ ጥበብ የተለመደ ግን ትንሽ ቆየት ካሉት ውስጥ ቢመደብም በጣም በቆንጆ ሁኔታ የተዘጋጀ ቆንጆ ጥበብ ነው። በደንብ ያዘንጣል። ይሄ ዲዛይኖቹ ራሱ እዚህ መሀል ላይ ፈርጦች ራሱ ተጨማሪ ብንጠቀምበት ይሄን ለማስዋብ በደንብ ብልጭልጭ እንዲያደርግና ሻይን እንዲያደርግ ማድረግ እንችላለን ማለት ነው። ይሄ ጥበቡንም ነጠላውንም እንደምታዩት ነው። በቆንጆ ሁኔታ ነው የተሰራው ማለት ነው። የጨርቁ ጥራት በሁለት አይን መነን ነው። ይሄን ዙሪያውን 4/4 አድርገን ዲስካውንት አድርገንላችሁ 18 ሺህ ብር ሰርተን እናስረክባችኋለን። በቀጣይ ደግሞ ማሳያችሁ የጥበብ ምርጫ ይሄንን ሰፊ ጥበብ ነው ማለት ነው። ይሄ እንደምታዩት ነው። ከጉልበት በላይ በደንብ ለወገብ ትንሽ የቀረው የሰፊ ጥበብ ምርጫ ነው ማለት ነው። በጣም ነው የሚያምረው። መደቡ ሙሉ በሙሉ በአረንጓዴና ከራሱ ከወርቀ ዘብ ጋር ሚክስ ተደርጎ የተሰራ ነው ማለት ነው። በጣም በቆንጆ ሁኔታ የተሰራ ነው። ይሄ ለመጪው የሰርግ ወቅት በጣም በቆንጆ ሁኔታ በደንብ የሚያዘንጥ ትልቅ ቆንጆ የልብስ አይነት ነው ማለት ነው። ስለዚህ ይሄ ቀሚስ ጨርቁ በሁለት አይን መነን በቆንጆ ሁኔታ በደንብ ሰፊ ጥበብን ቢሆን ምትት አድርገን የሰራ ነው። ቆንጆ የሰፊ ጥበብ ምርጫ ነው ማለት ነው። ነጠላውም ደግሞ ከቀሚሱ እኩል እንዲሆን አድርገን በደንብ ነጠላውን ሰፊ ጥለት አድርገን የሰራ ነው። ቆንጆ የጥበብ ምርጫ ነው ማለት ነው። ይሄንን ቀሚስ እኛ ጋር በ28 ሺህ ብር ዲስካውንት አድርገንላችሁ በዚህ ስፋት የምንሰራላቸው ይሆናል። ከዚህ ቀደም ከዚህ መለስ ባለው ጉልበት ድረስ በሚሆነው ምናምን በሱ 25 እና 26 ሺህ ሰርተንላችሁ ነበር ከዚህ በፊት። አሁን ግን ይሄ ግን በጣም ሰፊ ስለሆነ በዲስካውንት ዋጋ 28 ሺህ ብር ይሄን ሰርተን የምናስረክባቸው ይሆናል ማለት ነው። በቆንጆ ጥራት አንገትና እጅ ቢጠለፍ በጣም በቂ ነው። ምክንያቱም በጣም ሰፊ ነው። ከታች እንደምታዩት ነው። ከዚህ ስፋቱ ከጥልፉ ጋር መመጣጠን አለበት ማለት ነው። ስለዚህ ይሄን ቀሚስ እኛ ጋር በ28 ሺህ ብር ታገኝታላችሁ። እዘዙ። በቀጣይ ደግሞ ማሳያችሁ ይሄንን ጥበብ ነው ማለት ነው። ይሄ ክሬም ከለር ነው። በቃ ዝም ያለ ልስልስ ያለ ከለር ነው፣ ግን አት ዘ ሴም ታይም አብሽ ከለር አለው፣ ቢጫም ከለር አለው። ያን ሚክስ ተደርጎ የተሰራ የጥበብ ምርጫ ነው ማለት ነው። ይሄ የፎቶ ልብስ ነው። ከዚህ ቀደም እንደምታውቁት ነው። በደንብ በቆንጆ ሁኔታ ልስልስ ያለ ጸጥ ያለ ከለር ለምትወዱ ይሄ በደንብ ቆንጆ ምርጫ ነው ማለት ነው። እያንዳንዱ የሽመናው ፈርጡ በደንብ ከለሮቹ ቦታቸውን ጠብቀው የገቡ ናቸው። በጣም ነው የሚያምሩት። እነዚህ ሰንሰለቶቹ በደንብ ልብሱን ፍክት እንዲል አድርጎታል ማለት ነው። እነዚህም ዳይመንዶቹ ልብሱን በደንብ ጎላ አድርጎ ተውቦ መታየት እንዲችል አድርጎታል ማለት ነው። እዚህ ጋር ደግሞ ጸጥ ያሉ ዳይመንዶች አሉት ማለት ነው። ምናልባት በደንብ በረቅረቅ እንዲል ከተፈለገ ደግሞ እነዚህ ዳይመንዶች ውስጥ ፈርጦች ብንጨምርበት በደንብ ሞር ፍክት ብሎ በደንብ መታየት ይችላል ማለት ነው። ስለዚህ ፈርጥ ለምትፈልጉ ይሄ ልብስ በደንብ ለፈርጥ የተመቸ ነው። እያንዳንዱ ዳይመንድ ውስጥ የራሳቸውን ከለር ከዚህ ጋር ያምራል ብለን የምናስባቸውን ፈርጦች ተጠቅመን በደንብ ማስዋብ እንችላለን ማለት ነው። የነጠላውን ምርጫ እንደምታዩት ነው። ከቀሚሱ ያራቀ ነው። በደንብ በቆንጆ ሁኔታ እያንዳንዱን ከለር አገባብና ዲዛይን ጠብቆ የተሰራ ነው ማለት ነው። ስለዚህ የቀሚሱም ጨርቁ በሁለት አይን መነን የተሰራው፣ የነጠላውም ጨርቅ በደንብ በቆንጆ ሁኔታ የተሸመነ ነው ማለት ነው። የነጠላ ስፋት ብዙ ጊዜ የሚያሳስባችሁ ነጠላኛ ጋር በደንብ ቆንጆ አድርገን ከ2 ከ20 በላይ አድርገን ሰፋ አድርገን የምንሰራላችሁ ይሆናል ማለት ነው። ስለዚህ ይሄንን ቀሚስ እኛ ጋር ዲስካውንት አድርገን በ18 ሺህ ብር ታገኝታላችሁ ማለት ነው። በቀጣይ ደግሞ ማሳያችሁ ይሄንን ትንሽ ጥቁር ያለ አብሽ ከለር ከጥቁር ክር ጋር ሙሉ በሙሉ መደቡ ሚክስ ተደርጎ ተዋቅሮ የተሰራ ነው ማለት ነው። የልብሱ ስራ ሙሉ በሙሉ ሸርቆና ፈርጥ ዲዛይን የምንለው ነው። በሽመና ፈርጥ ነው ብለን የምንለው የአሰራር አይነት ነው የተጠቀምነው ማለት ነው። እያንዳንዱ ፈርጡ ዲዛይኑ በስትክክል ሽመናው ልቅም ብሎ የተሰራ ቆንጆ የእጅ ስራ ነው ማለት ነው። ይሄ ቀሚስ ብዙ ጊዜ በወራጅ ጥልፍ ነው በደንብ የሚሰራው። በጣም የሚያምረውም ይሄው ከፊት ለፊቱ አጭር ስለሆነ በወራጅ ጥልፍ ቢሰራ በጣም በቆንጆ ሁኔታ ያምራል፣ ያዘንጣል ማለት ነው። ስለዚህ ይሄንን ቀሚስ ዙሪያውን ከኋላ ያሉትን ልክ እንደዚህ በ3 አርብ ዙሪያውን አድርገን ከፊት ለፊት ደግሞ ልክ እንደዚህ በአጭር አድርገን ወራጁ የሚያርፍበትን አድርገን በቆንጆ ሁኔታ ይሄንን ቀሚስ ወራጅ ጥልፍ ቢሰራ ይሄ ቀሚስ ለቀላ ላለ ሰው ለጸይም ሰው በደንብ
በቆንጆ ሁኔታ ያዘንጣል፣ ያሳምራል ማለት ነው። ስለዚህ ይሄን ቀሚስ ምናልባት ከለሩ ደግሞ ቀይነቱን ካልወደዳችሁት፣ ቀይ ከጎልደን ጋር ሚክስ መሆኑን ካልወደዳችሁት በሌላ ከለር መስራትም ይቻላል በትዕዛዝ ማለት ነው። ከዛ ውጭ ግን ይሄን ቀሚስ በአንገትና እጅ አድርገንም በወራጅ ጥልፍም አድርገን እንዳልኳችሁ መስራት እንችላለን። በወራጅ ጥልፍ በማሽን ጥልፍ አድርገን ሰርተን ግን ይሄንን ቀሚስ 19 ሺህ ብር እኛ ጋር ታገኝታላችሁ ማለት ነው። በቀጣይ ደግሞ ማሳያችሁ ይሄንን ጥበብ ነው ማለት ነው። ይሄ ጥበብ በደንብ በቆንጆ ሁኔታ የተሰራ ነው። ከዚህ በፊት የነበረ ነው፣ ግን ደግሞ ዲዛይኑን በደንብ ለየት አድርገን በቆንጆ ሁኔታ ከለሮችንም ቀይረን የሰራ ነው። ቆንጆ የጥበብ ምርጫ ነው ማለት ነው። ይሄም ለሰርግ ከሚሆኑት መካከል አንደኛው ነው። በጣም ነው የሚያምረው። በጣም ቆንጆ ተደርጎ የተሰራ ነው። ከለሩ የሚያዘንጥ ነው፣ የማይሰለች ነው። አበባ ዲዛይንም ስለሆነ ለሙስሊሞችም እስራኤል ሀገር ላላችሁም ደግሞ ይሄ ዲዛይኑ በደንብ የተመቸ ነው። መስቀል ዲዛይን ስላልሆነ አበባ አበባ ነው ያለው ማለት ነው። ስለዚህ ምናልባት እዚች ጋር ያሉትን ደግሞ መስቀሎች የማትፈልጓቸው ከሆነ በዚች ልክ እንደዚች አይነት በአራት ማዕዘን አድርገን ተክተን በቆንጆ ሁኔታ ሰርተን የምናስረክባቸው ይሆናል ማለት ነው። የዚህ የጨርቁ ጥራት በሁለት አይን መነን በቆንጆ ሁኔታ የተሰራ ነው። ጥበቡን በደንብ መሸከም እንዲችል አድርገን ማለት ነው። ከስር ደግሞ ፈርሱን በደንብ ቆንጆ አድርገን በሻማ አድርገን በደንብ እንሸፍነዋለን። ሙሉ በሙሉ ጥበቡ ዲዛይኑ በደንብ ጎልቶ እንዲታይ ያደረግነው ከስር ስሩን ፈርሱን በጥቁር ክር ስለተሰራ ነው ማለት ነው። ስለዚህ ይሄ ቀሚስ በደንብ በቆንጆ ሁኔታ አንገትና እጅ ቢሰራ በቂ ነው ማለት ነው። የነጠላውም ስፋት በጣም ቆንጆ ነው። የቀሚሱ ዲዛይን ሁሉም ነገር እዚህ ነጠላው ላይ አለ። በግማሽ የወሰድነው ሳይሆን ሙሉ በሙሉ ወስደነው ግን ደግሞ አጥብበን ለነጠላው እንዲሆን አድርገን እየሰራ ነው። ቆንጆ የቀሚስ ምርጫ ነው ማለት ነው። ስለዚህ የነጠላውንም እንደዚሁ እንደምታዩት ነው። በቆንጆ ጥራት ነው የሰራ ነው። ይሄን ቀሚስ እኛ ጋር በደንብ ዲስካውንት አድርገንበት በ25 ሺህ ብር በአንገትና እጅ ስራ የምንሰራላችሁ ይሆናል ማለት ነው። ስለዚህ ለዛሬ ያዘጋጀንላችሁ ልብሶች እነዚህን ይመስሉ ነበረ። የጥልፍ በጥልፎቹንም ለሙሽራ የሚሆኑ ለሰርግ የሚሆኑ አሳይተናችኋል። እንዲሁም ደግሞ ዲስካውንት አድርገንባቸው ሰፋፊ ጥበቦችንም ደግሞ ያሳየናችሁ ይሆናል ማለት ነው እስካሁን ድረስ። ስለዚህ ለቀጣይ ጊዜም ደግሞ እናንተ ማዘዝ ስትፈልጉ ቻናላችን ላይ ከስር በምናስቀምጥላችሁ ስልክ ቁጥር ደውላችሁ እዘዙን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ለቀጣይ ጊዜ በተለያየ ዝግጅት እንጠብቃችኋለን። እስከ ሳምንት፣ መልካም ሳምንት።